ምዕራፍ 10 ገጽ 55 ፈጣሪን አየሁት አግኝቼም አናገርኩት። የሃይማኖት ቁማርተኞች እንደሚሉት ክፉ አይደለም እሱ። ከድርሰተቴ እብደቱ ባሰበት ተባለ። ቀዳሚው ቃል አለ። በፈጣሪ ዘንድ የነበረ መለኮታዊ ቃል ሰው በምድር ረክሶ በተዋረደ ጊዜ ቃል በክፉ ጠቢባን አድፎ ቃል በአንደበት ጎድፎ ጊዜ የመለኮት ክብሩን ተገፈፈ። ሰው አለኝ ፈጣሪ። ቃል በቃል ጉባኤ ተሽሮ ሰው ፈጣሪውን ለአምሳል ቅጥፈት አሳልፎ በሸጠ ጊዜ የመለኮት ቅዱስ ቃል የነበረው የሟች መልአክ ነፍሱን ማንነት በዘነጋ ጊዜ ለሃይማኖት ቁማርተኞች ከንቱ ቃል በሞኝነት ተላልፎ ተሰጠ። ሰው በሰማይ የፈጣሪ ቅዱስ ቃል፣ ሰው በምድር የፈጣሪ እርግማን እንዴት ሊሆን ይችላል አልኩት። ይህን ለሚል በሰው ልጅ ልብ የተጻፈውን ሐቅ ያንብብ አለኝ። ሐቁ እንዲገባኝ መልሱን ፍለጋ ለጥያቄ ጎዳና ወጣሁ። ከጎዳናው ወጥቼ ይህን ጥያቄ በጠየኩ ጊዜ ያዩኝ ሰዎች እብድ ሲሉ ክፉኛ ተሳለቁብኝ። የቀዳሚ ቃል ትንቢት ምልክቶች እንዲህ ይላል። የመጨረሻይቱን ቀን ምልክቶች በልቦናችሁ አስተውሉት፣ መርምሩ። በቃል ትንቢት መግቢያ ላይ የፍጻሜው ቀን ሲቃረብ ስለ እውነት ክብር የሚጮህ እሱ የእውነትን ክብር በአደባባይ ከሚያዋርዱት መካከል ልቆ ታዩታላችሁ። የፍትህን መከበር አብዝቶ በአደባባይ የሚሞግት እሱ በስውር ከፍትህ ቀንደኛ ጠላቶች መካከል ደረት ነፍቶ ሲመጻደቅ ታገኙታላችሁ። የሐቅም ውበት የተነገረበት ቋንቋ ይለካል። የውበትም ትርጓሜ በደጋፊው ብዛት ይታጠራል። ያኔም በእምነት የተከተሉት መንገድ ወደ ጥፋት እውቀት የሚመራ የቋንቋ ጥበብ ብቻ ይሆናል። እናም ልብ በሉ፣ ብርሃን ነው እያለ ከጽልመት የሚመራችሁ የሚያስታችሁ ክፉ ጠቢብ ብዙ ነውና በንቃት መጓዝን አብዙ። በቃላቱ ብርሃን ብሎ ጽልመት የሚጽፍባቸውን ሐሰተኛ መሲህ ከብዙ ጥቂቱ ባለማወቅ መሳት ውስጥ ያለ አብዛኛው የመንገዱ ብርሃን ጽልመት የሆነ ለስጋዊ ምቾት ትርፉ ከነብስም ከስጋ ሊያከስራችሁ የሚተጋ ነውና ከጭፍን እምነት ተጠበቁ። ለልቦናችሁ ያልተዋጠ ሐቅ ስለሚያጠፋችሁ ፈጣሪንም እንኳ ቢሆን ከመሞገት እንዳትመለሱ። እመን እንጂ አትፍራ ተብሎ ተጽፏልና። በልቦናችሁ መንገድ ላይ ንቁ። ያልተላከው ነቢይ ቃል እንጂ ስም የሌለው የፈጣሪ መልእክተኛ እንደነገረኝ አለ ሰተቴ። የልብን ሐቅ በመከተል ለሚደርስብህ የትኛውም ግፍ ፈጣሪ ሙሉ ኃላፊነቱን ይወስዳል። ታስቃለች። ልድገማት። የልብን ሐቅ በመከተል ለሚደርስብህ የትኛውም ግፍ ፈጣሪ ሙሉ ኃላፊነቱን ይወስዳል። በፈጣሪ ዘንድ የነበረ መለኮታዊ ቃል ሰው በምድር ረክሶ በተዋረደ ጊዜ መንገደኛው ባለቅኔ በሃይማኖተኞቹ ላይ ተነሳ። በፈጣሪ ስም ነግደው ያከማቹትን ትርፍ ያለ ሐሳብ በልተው መወፈራቸው ሳያንስ ውፍረታቸው በጠራው ወዝ በብልጠት ጎዳና እያብለጨለጩ ወዝ አልባውን አማኝ ከፈጣሪ አናስታርቅ ብለው በጠሩት ጉባኤ ውፍረትም ሆነ ወዝ ከፈጣሪ ነው ይሉታል። አሜን ይላል ምስኪን አማኝ። ከምስኪን አሜን ባይ አማኝ የሰበሰቡትን ከፊሉን ለብሰው ደመቁበት፣ ቀሪውን ምቾት ሸመቱበት። የእምነት ወዙም በቃል ጥበብ አጥበው ከንቱ ስጋቸውን አወዙበት። በእግሩ እየኳተነ የሚዘረጋላቸውን መባ ሰብስበው ለቅንጦታቸው መኪና መግዛታቸው ሳያንስ የፈጣሪ አገልጋይ ተንከራታች ነው
በጸሎት የደከመ አጥንቱን መሸከም ይከብደዋል። ለዚህም ነው በፈጣሪ ፍቃድ 4 እግር ያስፈለገው ይሉታል። አሜን ይላል በየዋህ እልልታ። ከመተሩለት የተስፋ ሰማይ ላይ በተስፋ አንጋጦ የቀኑን አንገት በቅጥፈታቸው እየቀላ በጭፍን ያንጋጥጣል። ሁሉም አለው ይላሉ ፈጣሪ ለእናንተ የሚሰጥ ባለጸጋ እንጂ ከእናንተ የሚቀበል ድሃ አይደለም። ይህን እያሉ ግን ለመባ እጃቸውን ይዘረጋሉ። ልባችሁን እንጂ ብራችሁን አይፈልግም እያሉ ከልብ ይልቅ ገንዘብ አምጣ ይሉታል። የገነትን የጽድቅ በሮች እናስከፍትልህ ዘንድ በልብህ ሳይሆን በእግሮችህ ወደ ቤተ መቅደሱ አብዝተህ ተመላለስ ይሉታል። በጠሩት ጉባኤ ከፈጣሪ ቃል በላይ የባንክ አካውንታቸውን ቁጥር ያዝ ይሉታል። ዓለም ከንቱ ናት። ያለህን ትንሽ ስትሰጥ በጸሎታችን ብዙ ታገኛለህና አትሰስት። ያንተ ቤት የምቾት ሕይወትህ ከሰማይ ናትና ስጋት አይግባህ። ስጥ ብለው አባብለው ለአመዳም ሕይወት አሳልፈው ይሰጡታል። እነሱ በምቾት ሊወዙ የላቦዙም በፈጣሪ ስም አስፈራርተው ይነጥቁታል። በየዋህ እምነቱ የሰውነት ልብ እየናዱ የሰበሰቡትን ጥሪት የድንጋይ ክምር ቤታቸውን ለከንቱ ስጋቸው ይሰሩበታል። ከፈጣሪ እናስታርቅህ ብለው ከሐቅ ያርቁታል። ስጋውንም ነብሱንም በብስቁልና ፍርግርግ ውስጥ አጥረው 2 ቅጣት ይቀጡታል፣ 2 ሞት ይገድሉታል። በሰውነቱ የታደለውን የምህረት ድነት ጸጋ በመባ የክፍያ ጸሎት አስፈራርተው ይሸጡለታል። ከንቱ ናት ዓለም፣ ቤታችሁ በሰማይ ነውና አትፍሩ እያሉ ለምድር ቤታቸው ድምቀት ወርቅ ይሰበስባሉ። መጽደቅም በቁስ አስራት ለክተው እያወደሱ ብዙ የሰጠውን በውዳሴ የምእመን ጭብጨባ ያለመልማሉ። ትንሽ የዘረጋውን በግልምጫ ያኮስሱታል። በራሳቸው መረዳት ልክ የሰበሰቡትን እውነት ከፍሬው ይልቅ ገለባውን ይመግቡታል። በሂደት ቅብብሎች ሲቆርጡ ሲቀጥሉ የኖሩትን የፈጣሪ ቃል እንደ ሙሉ ሀቅ ይግቱታል። በባህልና የፖለቲካ ምህዳር ቅርጹን እየለዋወጠ ምንጩን አደብዝዘው ፍላጎታቸው ግብ መምቻ እንዲስማማ ቀዳሚውን እውነት ተረት ያደርጉታል። ስብከቱ ይቀጥላል። ክፉውን መልካም መልካሙን ክፉ ለሚሉ ጨለማውንም ብርሃን ብርሃኑንም ጨለማ ለሚያደርጉ ጣፋጩንም መራራውንም ጣፋጭ ለሚያደርጉ ወየውላቸው። መጽሐፍ ቅዱስ ትንቢተ ኢሳይያስ ከምዕራፍ 5 ቁጥር 20። ፈጣሪ የሰው ልጅን ለንግድም ሆነ ለቁማር ጠጠርነት አልፈጠረውም። የሃይማኖት ቁማርተኞች በፍርሃት ሰንሰለት ተብትበው ለስጋ ትርፋቸው ነገዱበት፣ ለበላይነት ጥማቸው ቆመሩበት እንጂ በነፍስ እንዲኮስስ በስጋ አመነኮሱት። ዘርአ ያዕቆብ። የዘርአ ያዕቆብ ወዳጅ እግዜርን ምን ትላለህ ሲል ጠየቀ። እብዱ ሰተቴ አንጋጦ የተለመደ ጥያቄውን በመሰንዘር ፈጣሪ አልመለሰም፣ ዝም ብቻ ጭጭ እንዳለ ነው። አሁንም ከእንጀራ ይልቅ ጨርቅ ነው መነገድ ያተርፈናል ለኛ። ዘመኑ ቆሽሿል ይሻል መሸፈኛ እያለ ርቆ ሄደ። እችን ግጥም ልድገማት ከመጨረሴ በፊት። ከእንጀራ ይልቅ ጨርቅ ነው መነገድ ያተርፈናል ለኛ። ዘመኑ ቆሽሿል ይሻል መሸፈኛ እያለ ርቆ ሄደ። ክብራትና ክብራን ምዕራፍ 10 እዚህ ላይ ያለቀ። በምዕራፍ 11 ተመልሼ እስከመጣ መልካም ጊዜ ይሆንላችሁ።